ሰላም ሰላም ውድ የሳይንስ ማይንድስ ቤተሰቦች እንዴት ናችሁ? ዛሬ ሰባተኛ ክፍል ጀነራል ሳይንስ ዩኒት 3 ኤለመንትስ ኮምፓውንድስ ኤንድ ኬሚካል ሪያክሽን የሚለውን ትምህርት ይዘን መጥተናል ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን እንድትጫኑ አሳስባለሁኝ። ስለዚህ በቀጥታ ወደ ዛሬው ትምህርት አልፋለሁ ማለት ነው። ሰው ምንድነው የሚለው ኤለመንትስ ኮምፓውንድ ኤንድ ኬሚካል ሪያክሽን ወይም ደግሞ ንጥረ ነገሮች ውህዶችና ኬሚካል አጸገሮች ወይም ደግሞ ልክ ሪያክሽኖች የሚካሄዱበት ማለት። ስለዚህ በዚህ ዩኒት የምናየው ስለ ሶስቱ በደንብ እናያለን። ስለ ኤለመንትስ ኮምፓውንድ እና ኬሚካል ሪያክሽን ስለሚባሉት ነገሮች ማለት ነው። ስለዚህ ተማሪዎች ይህንን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ ይህን ለርኒንግ አውትካምስ የሚባል ወይም ደግሞ አጠቃላይ ከጨረሳችሁ በኋላ እነዚህን ነገር ማወቅ አለባችሁ እንደ ግዴታ ተብሎ እየተቀመጡ ናቸው ማለት ነው። ስለዚህ ሰዓታችንን ለመጠቀም ያህል እነዚህን ነገሮች እናንተ ማወቅና አለማወቃችሁን ቼክ ታደርጋላችሁ ማለት ነው። ለምሳሌ ኮምፔር ኤለመንትስ ቱ ኮምፓውንድ and how they are represented by simple and formula። ስለዚህ ኤለመንቶችንና ኮምፓውንዶችን ኮምፔር አወዳድሩ እንዴት ሪፕሬዘንት እንደሚደረጉ በፎርሙላ እንዲሁም ሲምቦላችሁ። ለምሳሌ በኤግዛምፕል ላሳያችሁ። ለምሳሌ ሶዲየም አለ። ሶዲየም ኤ ነው ምልክቱ። ስለዚህ ይሄ ኤለመንት ነው። ሶዲየም ክሎራይድ እንውሰድ። ሶዲየም ክሎራይድ ለምሳሌ እንደዚህ ነው። ስለዚህ በሲምቦላቸውና በፎርሙላ እንዴት ሪፕሬዘንት እንደሚደረጉ ኮምፔር አድርጉ ነው የተባለ። ለምሳሌ ይሄ ኤለመንት ነው፣ ይሄኛው ኮምፓውንድ ነው። እንደዚህ ያደርጋችሁ። ስለዚህ ይህንን ለምሳሌ ይህን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ ነገር ነው። ሶ ሰዓታችን ለመጠቀም እነዚህ እናንተ ቼክ ታደርጋላችሁ። ወደ ቀጣይ ስላይድ አልፋለሁ ማለት ነው። ሜን ኮንተንት አለ በዚህ ዩኒት የምናገኘው ኤለመንትን ዜሮ ሪፕሬዘንቴሽን ኤለመንቶችና እንዴት እንደሚወከሉ ኮምፓውንድ እና እንዴት እንደሚወከሉ ሲምፕል ኬሚካል ሪያክሽን ኤንድ ኢኩዌዥን እንዲሁም ዩዝ ኦፍ ኬሚካል ሪያክሽን ኢን ኤቭሪዴይ ሲቹዌሽን። ለምሳሌ ኬሚካል ሪያክሽኖች በእኛ የዕለት ተዕለት ኑሯችን ምን አይነት ጥቅም አላቸው የሚለውን በዚህ ዩኒት የምናይ ይሆናል ማለት ነው። ሶ እዚህ ጋር ኢንትሮዳክሽን አለ። ኢንትሮዳክሽን ምን ይላል? ፒውር ሰብስታንስ ዌዘር አን ኤለመንት ኦር ኮምፓውንድ ሃዝ ኢትስ ኦን ዩኒክ ኔም። ማንኛውም ፒውር ሰብስታንስ ወይም ደግሞ ልዩ ቁስ የምንለው የራሱ የሆነ ዩኒክ የሆነ ፕሮፐርቲ አለው ነው የሚለው። ዩኒክ የሆነ ምን አለው? ኔም አለው፣ ስም አለው፣ ሲምቦል አለው፣ ፎርሙላ አለው። ማንኛውም ኮምፓውንድም ይሁን ኤለመንት ፒውር ሰብስታንስ ከሆነ የራሱ የሆነ ኔም፣ ሲምቦል እና ፎርሙላ አለው። ሶ ሳይንቲስት ዩዝ ኬሚካል ሲምቦል ኢን ፕሌስ ኦፍ ዘ ኔም ቢካዝ ኢት ሄልፕስ ፎር ሳይንቲስትስ ኢን ራይቲንግ ኬሚካል ሪያክሽን ኤንድ ኢኩዌዥን። ስለዚህ ምንድን ነው ሳይንቲስቶች ለተለያዩ ኤለመንቶች እና ኮምፓውንድ ሲምቦል ይጠቀማሉ። ምናቸውን ለማድረግ ማለት ነው? ስማቸውን ለመቀየር። ለምሳሌ እንዴት ማለት መሰላችሁ? ሶዲየም ስጽፍ እንዴት ነው? ሶዲየም እንደዚህ አድርጌ ከምጽፍና በቀላሉ ኤንኤ አድርጌ ከምጽፍ የተለያዩ ኢኩዌዥኖችን ለመስራት የሚጠቅመኝ የትኛው ነው? ይሄኛውን በቀላሉ ብይዘው ምን ያደርግልኛል ማለት ነው? ሰዓቴን ይቆጥብልኛል ወይም ደግሞ ቦሪንግ አድካሚ አያደርገውም ማለት ነው። ሶ ይሄ ነው ሳይንቲስቶች የተለያየ ሲምቦል የሚጠቀሙት ለዚህ ነው። ለምሳሌ እንደ ሌላ አማራጭ አልሙኒየም ኤኤል ነው። ለምሳሌ አልሙኒየም ፕላስ ዋተር። ሶ እንደዚህ ስትሉ አልሙኒየም ሃይድሮክሳይድ የሚል ይሰጣችኋል። ነገር ግን ለምሳሌ ለአልሙኒየም ሲምቦል ባይኖር ለውሃም ሲምቦል ባይኖር አልሙኒየም ፕላስ ዋተር እያላችሁ ልጽፉ ነበር ማለት ነው። ሶ ይሄ በጣም አድካሚ ስለሆነ ሳይንቲስቶች ምን አደረጉ ማለት ነው? በቀላሉ ሲምቦል መጠቀም ጀመሩ ማለት ነው። the symbol and the formula are designed in such a way that they are internationally accepted። ይህ ማለት ደግሞ ሲምቦሎቹና ፎርሙላዎች ዲዛይን የተደረጉት ኢንተርናሽናል ወይም ደግሞ በአለም አቀፍ ደረጃ አክሴፕትድ ሆነው ነው። ለምሳሌ እንዴት መሰላችሁ?
ሶዲየም የሚለው በሌላ ኤግዛምፕል አሳያችሁ። ለምሳሌ አልሙኒየም ለምሳሌ ቻይናም ብትሄዱ የትኛውም ዓለም ብትሄዱ ኢንተርናሽናል አክሴፕትድ የሆነ የአልሙኒየም ፎርሙላ ነው። ነገር ግን ለምሳሌ አልሙኒየም የሚለው ከኤሌመንቶች አርቲፊሻል ኢንተለጀንስ ሊሆን ይችላል። ነገር ግን በኤሌመንት ደረጃ ወይም ደግሞ በኬሚስትሪ ደረጃ ስንጠቀመው ማለት ነው። ኢንተርናሽናሊ አክሴፕትድ ናቸው ነው የሚለን። ዜርፎር ስለዚህ አለ ዘይ ኢኔብል አስ ሳይንቲስት ኢን ዘ ወርልድ ቱ ኮሚኒኬት ኢዝሊ። ስለዚህ ኢንተርናሽናሊ አክሴፕትድ ወይም ደግሞ ቅቡልነት ያላቸው ስለሆኑ በየትኛውም ዓለም ደረጃ ያሉ ሳይንቲስቶች በቀላሉ እንዲግባቡ ያደርጋቸዋል። ለምሳሌ ምንም አይነት ቋንቋ እናውራ፣ ለምሳሌ በአማርኛም አልሙኒየም ምንድነው እንደዚህ ተብሎ ቢጻፍልን ማነው ብንባል አልሙኒየም እንላለን። አሜሪካ ውስጥ የሚኖርም ይሄንን አልሙኒየም ይለዋል። ቻይና ውስጥ የሚኖረውም በተመሳሳይ አልሙኒየም። ሶ ኢትዮጵያ ውስጥ ያለ ሳይንቲስት አሜሪካ ጋር ካለ ሳይንቲስት እንዲሁም ደግሞ ቻይና ላይ ካለ ሳይንቲስት በቀላሉ ኮሚኒኬት ማድረግ መግባባት ይችላል። ምክንያቱም እነዚህ ሲምቦል ምልክቶች እና ፎርሙላዎች ኢንተርናሽናሊ አክሴፕትድ የሆኑ እንደ ቋንቋ ብለን መውሰድ እንችላለን ማለት ነው እነሱ። ሶ the symbol and the formula of the element or compound are used in certain combination as a shorthand representation. so shorthand representation ይባላል ወይም በቀላሉ መጻፍ ማለት ለምሳሌ አልሙኒየም እንደዚህ ብዬ ከምጽፍ በቀላሉ ኤ እና ኤልን ብጽፍ ሾርት አደረገልኝ ማለት ሾርት ሃንድ ሪፕሬዘንቴሽን የሚለው ይሄንን ነው። ይሄንን ሾርት ሃንድ ሪፕሬዘንቴሽን ይለዋል። ሶ ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን ደግሞ ኬሚካል ኢኩዌዥን ይባላል ማለት። ለምሳሌ እንዴት መሰላችሁ? ቅድም የሰራሁላችሁን ነው የምደግምላችሁ። አልሙኒየም ፕላስ ዋተር ኢትኪባስ ምን ይሰጠናል ማለት ነው? አልሙኒየም ሃይድሮክሳይድ ይሰጠናል ብለን እናስብ። አልሙኒየም ሃይድሮክሳይድ። ስለዚህ የኛው ሾርት ሃንድ ሪፕሬዘንቴሽን ባይኖረው ኖሮ አልሙኒየምን ስንጽፍ ከዛ ዋተር ብለን WATER ብለን ስንጽፍ አልሙኒየም ኦክሳይድ ብለን ስንጽፍ አስቡት ምን አይነት ታይም ዌስት እንደምናደርግ። በቃ ብዙ ነገር ነው ዌስት የምናደርግ። ስለዚህ ሾርት ሃንድ ሪፕሬዘንቴሽን የተባለው በዚህ ምክንያት ነው ማለት ነው። ሶ 3.1 ምን ይላል? ኤሌመንትስ ኤንድ ዜር ሪፕሬዘንቴሽን ይላል ማለት ነው። ኤሌመንቶችና እንዴት እነሱን ሪፕሬዘንት እንደምናደርጋቸው እናያለን ማለት ነው። ስለዚህ ይህን ሰብ ቶፒክ ከጨረስን በኋላ ማወቅ ያለብን አለ። ዩኒት አውትካም አለ። ምንድነው የሚለው? ዲፋይን ኤሌመንቶችን ታብራራላችሁ። አይዴንቲፋይን ሲምቦል ኦፍ ሰም ኮመን ኤሌመንትስ ጥቂት የሆኑ ኮመን የሆኑ የተለመዱ ኤሌመንቶችን አይዴንቲፋይ ታደርጋላችሁ ሲምቦላቸውን። ራይት ኬሚካል ሲምቦል ፎር ኮመን ኤሌመንትስ ኬሚካል ሲምቦል ትጽፋላችሁ ነው የሚለን። ስለዚህ ኮመን ኤሌመንትም ናቸው። ኤሌመንት ኢዝ ኤ ፒውር ሰብስታንስ that cannot be broken down into simpler substance by ordinary chemical reaction። ምንድነው ኤሌመንት የምንለው? ፒውር ሰብስታንስ ነው፣ ንጹህ ልዩ ቁስ ነው። that cannot be broken down into simpler compound ወደ ሲምፕለር ወይም ደግሞ ወደ ትንንሽ ሲምፕለር ኮምፓውንድ ወይም ሳይሆን ሲምፕለር ሰብስታንስ እንበለው ወደ ትንሽ ነገር ሊሰባበር የማይችል። ለምሳሌ አልሙኒየም ብትወስዱት አልሙኒየምን ብትሰብሩትም እንደዚህ አይነት አልሙኒየም ነው የሚሆን እንጂ ሌላ ሰብስታንስ አይሰጥም ማለት ነው። እንደዛ ማለት ወደ ሌላ ሰብስታንስ ሊቀየር የማይችል ትንሽዬ ሰብስታንስ ኤሌመንት እንለዋለን ማለት ነው። ኦርዲናሪ ኬሚካል ሪያክሽን ማለት ይሄ ነው። የሆነ ኤክስትሪም ኬሚካል ሪያክሽን ላይ ከሆነ ወደ ሌላ ይቀየራል። ነገር ግን ኦርዲናሪ ላይ ነው የሚል ማለት ነው። ይህንን ብዙም እናንተ ላይ እንደዚህ አይነት ነገር ስለማይመጣ በመጽሐፋችሁ ኮንቴክስት ትይዙታላችሁ ማለት ነው። ሶ ምንድነው በአንድ ኦርዲናሪ በሆነ ወይም ደግሞ በተለመደ ኬሚካል ሪያክሽን ብሬክዳውን አድርጎ ወደ ሲምፕለር ሰብስታንስ ሊቀየር የማይችል ማለት ነው። ለምሳሌ ቅድም በአልሙኒየም እንዳሳዩችሁ ማለት ነው። ኤሌመንት ኮምፖዝ ኦፍ ኦንሊ ዋን ካይንድ ኦፍ ማተር ከአንድ ካይንድ ኦፍ ማተር ብቻ የተሰራ። ለምሳሌ አልሙኒየም ከሆነ ይኸው አልሙኒየም ነው። ይህንን ለምሳሌ ለ1000 ጊዜ ብከፋፍሉት ትንንሽ አልሙኒየም ነው እንጂ የምታገኘው ሌላ ምንም ነገር አታገኙም ማለት ነው። ወይም ዱቄት የሆነ አልሙኒየም ነው የምታገኘው። ሶ ኤሌመንት ኮምፖዝ ኦፍ ዋን ዜር አር 118 ኤሌመንት አሉ ማለት ነው። ከነዛ ውስጥ
92 አውት ኦፍ ናቹራሊ ኦከሪንግ ነው። 92ቱ በተፈጥሮ የሚገኙ ናቸው። 118 የሚታወቁ ኤሌመንቶች አሉ። ከነዛ ውስጥ 92ቱ ምንድን ናቸው? ናቹራሊ ኦከሪንግ ናቸው ወይም ደግሞ በተፈጥሮ የተገኙ ናቸው። ሶ አስ ዩ ሃቭ ለርንድ ኢን ዩኒት 2 አለ። በዩኒት 2 በዚህ መጽሐፍ እንደተማራችሁት ኤሌመንትስ አር ክላሲፋይድ ሜታል፣ ነን ሜታል ኤንድ ሜታሎይድ ተብሎ ይከፈላሉ። ሶስተኛው ሜታሎይድ ነው። ሜታሎይድ ይባላል ማለት ነው። ሶ ምንድነው በዩኒቱ እንደተማራችሁት መጀመሪያ ኤሌመንት አለ፣ ንጥረ ነገር የምንለው ሜታል ወይም ደግሞ ብረት አስተኔና የብረት አስተኔ የሚባል ተምራችኋል። አይ ቲንክ እታች ክላስ በአማርኛ ሲሆን ማለት ነው። ብረት አስተኔና የብረት አስተኔ የሚል ማለት። ስለዚህ ብረት የሆኑና ብረት ያልሆኑ ኤሌመንቶች ማለት ነው። ለምሳሌ ብረት ያልሆነ እነማን አለ? ናይትሮጅን ብንወስድ፣ ኦክሲጅን ብንወስድ፣ እነዚህ ካርበን ብንወስድ ነን ሜታል ናቸው። አይረን፣ አልሙኒየም፣ ካልሲየም፣ ፖታሲየም የምንላቸው ማግኔዥየም የምንላቸው ደግሞ ምንድን ናቸው? ሜታሊክ ኤሌመንት የምንላቸው ናቸው ማለት ነው። ሶ ኬሚካል ሲምቦል ይላል ማለት ነው። የነሱ ኬሚካል ሲምቦል ወይም ደግሞ ምልክታቸው ለምሳሌ ቀደም ላይ ምን ብያችኋለሁ? ለሶዲየም ኤንኤ ነው ብያችኋለሁ። ሶዲየም እንዴት ኤንኤ ሆነ? ለምሳሌ አልሙኒየም ስንል ኤኤል ብለን ልክ በስሙ ነው። አሁን ለምሳሌ አልሙኒየም ስንል አሳጥረን ነው፣ ግን ሶዲየም እና ኤንኤ ምንም የማይገናኝ ቃል ነው። ስለዚህ ይሄ የመጣው ናይትሪየም ከሚል የግሪክ ቃል ስለሆነ ማለት ነው። አብዛኞቹ ወርዶች ለምሳሌ አይረን ስንል ኤፍኢ ነው የምንለው። አይረን እና ኤፍኢ አይገናኙም። ነገር ግን ፌሪየም ከሚለው የግሪክ ቃል የመጣ ስለሆነ ነው ማለት ነው። ፌሪየም ከሚለው የግሪክ ቃል የመጣ ስለሆነ ነው ማለት ነው። ሶ ይህንን ካወቃችሁ እንዴት አብሬቤት እንደምናደርግ እናያለን ማለት ነው። ሶ ሳይንቲስት ዩዝ ሲምቦልስ አስ አብሬቪዬሽን ኦፍ ዘ ኔም ኦፍ አን ኤሌመንት ኤንድ አናቶሚክ ሲምቦል ኢዝ ዲፋይንድ አዝ ዘ ሾርት ዋይ ኦፍ ሪፕሬዘንቲንግ ኤሌመንት ኦር አተምስ ኦፍ ዘ ኤሌመንት። ኤቭሪ ኤሌመንት ሃዝ ኢትስ ኦን ሲምቦል። እያንዳንዱ ኤሌመንት በ118ቱም ማለት 118ቱም የራሳቸው የሆነ ሲምቦል አላቸው፣ ምልክት። ሁለት ኤሌመንቶች በምንም መንገድ ተመሳሳይ ሲምቦል ሊኖራቸው አይችልም። ያንዱ ለራሱ ለብቻው የራሱ የሆነ ዩኒክ የሆነ ለራሱ ብቻ የሆነ አንድ ሲምቦል ነው የሚኖረው ማለት ነው። ሶ ሃው ቱ ራይት ሲምቦል ኦፍ ኤሌመንት፣ እንዴት ነው ሲምቦል የምንጽፈው ነው የሚለው። ኬሚስት ዩዝ ኬሚካል ሲምቦል ኢን ፕሌስ ኦፍ ዘ ኔም ኦፍ ዘ ኤሌመንት። ኬሚስቶች ወይም ደግሞ ስለ ኬሚስትሪ የሚያጠኑ ሰዎች በኤሌመንቱ ስም ቦታ ምን ይጠቀማሉ ነው የሚለው? ሲምቦል ምልክት ይጠቀማሉ። ቢካዝ አለ ዜር ማች ዜር ኤንድ ኩዊከር ቱ ራይት ሲምቦል። በጣም ቀላል እና ለመጻፍ ራሱ ቀላል የሆነ በፍጥነት መጻፍ የምንችለው ሲምቦልን ስለሆነ ቅድም እንደነገርኳችሁ አልሙኒየም ብለን ከምንጽፍ በቀላሉ ኤኤል ብለን ስንጽፍ ቀላል ነው። በቀላሉ ደግሞ ቶሎ እንጨርሳለን ማለት ነው። አልሙኒየም ብለን የወረቀትም የጊዜም ምንም አይነት ነገር አይገልብንም ማለት ነው። A symbol for the element is taken from the first letter of the or the first letter plus the letter of the common name። ስለዚህ ከሲምቦሉ ከመጀመሪያው ከኤሌመንቱ የመጀመሪያና ወይም ደግሞ ቀጣይ ደግሞ ሁለተኛ ፊደል ነው የሚወሰደው ነው የሚለን። ለምሳሌ እንዴት መሰላችሁ? ቀደም ለመንገር ሞክሬያለሁኝ። አልሙኒየም እንደዚህ ነው ካልተሳሳትኩ፣ አልሙኒየም። ስለዚህ የመጀመሪያው ፊደል እና ቀጣይ ደግሞ ከወሰድን የሁለተኛው ፊደል ብለናል። እሺ የመጀመሪያው ወሰድ አልሙኒየም፣ በቃ ጨረስ። እንደዚህ ነው የሚጻፈው። ነገር ግን አሁን እናንተ ሶዲየም እኮ ሶዲየም SODIUM ነው የሚጻፍ፣ አንተ ግን NA ነው የጻፍከው ልትሉኝ ነው አሁን። ሶ እንዴት ነው የሚወሰደው? ግሪክ ሶዲየም የሚለው የእንግሊዘኛ ቃል ነው። ሶ ይህ የሚወሰደው ሌተር ኦፍ ዘ ኮመን ኔማችሁ ደግሞ ወይ ላቲን ወይ ግሪክ ነው የሚሆነው ማለት። ስለዚህ የአይረን ነው የሶዲየም ስሙ ማን ነው? ናይትሪየም ነው ማለት ነው። አይ ቲንክ ናይትሪየም ይመስለኛል፣ ከተሳሳትኩ ንገሩኝ። ለዛ ነው ማለት ነው። ለምሳሌ ፖታሽየም ስንል
ፖታሽየም ለምን ፒ አልሆነም? ፒኦ ወይም አልሆነም? ስለዚህ ይህ የማይሆንበት ምክንያት ፖታሽየም የእንግሊዝኛ ቃል ነው። ካሊየም ከሚለው የእንግሊዝኛ ቃል እዚህ ጋር ከሆነ ካሊየም ስለሆነ የመጀመሪያ ፊደል ብቻ ወሰድን ማለት ነው። እንደዚህ ነው ሲምቦል የምናደርግ ማለት ነው። እዚህ ጋር ምንድን ነው የሚለን? ዋይ አር ኖት ኦል ኤለመንትስ ሲምቦላይዝድ ባይ ዘ ፈርስት ሌተር ኦፍ ዜር ኔምስ? ለምንድን ነው ሁሎችም ኤለመንቶች በስማቸው የመጀመሪያ ፊደል ያልተጠሩት የሚለው አሁን እንደነገርኳችሁ ማለት ነው። እንትን ስለሆነ ነው። ልክ የእንግሊዝኛ ቃላቸው ሳይሆን ወይ የግሪክ ወይ ደግሞ የላቲን ኮመን ኔማቸው መሰረት አድርገን ስለሆነ ሲምቦል የምናደርጋቸው። እንዲሁም ደግሞ አንዳንድ ኤለመንቶች ደግሞ ልክ የሆነን ሰው መታሰቢያ ለምሳሌ ፔሪዮዲክ ቴብል ላዩና አንድ አይንስታይን የሚባል ኤለመንት አለ። ይሄ ለአይንስታይን ማሳሰቢያነት ወይም ደግሞ ለሱ ተብሎ ነው። እንዲሁም ጎልድስቴን፣ አሜሪኬም ለምሳሌ ፍራንሲየም የፈረንሳይን ምናምን እንደዚህ አይነት ሀገሮችን የተለያዩ ታዋቂ ሳይንቲስቶች ምናምን ለማስታወስ ወይም ደግሞ ለእነሱ ክሬዲት በመስጠት የሚሰሩ ኤለመንቶች አሉ ማለት ነው። ስለዚህ ቀጣይ የምንሰራቸው ቪዲዮዎች እንዲደርሷችሁ ኮሜንት ሴክሽን ላይ እንዲሰራላችሁ የምትፈልጉትን ቶፒክ አሳውቁን ማለት ነው። ቻው